በመጠባበቅ በእግራቸው መሬት እየደበደቡ በእጃቸው እያጨበጨቡ የዳንሰኛዋን ስም ይጠሩ ጀመር። የመድረኩ መጋረጃ መከፈት ሲጀምር ሰው ጸጥ ረጭ ማለት ጀመረ። ከዚያች ከሚወዷት ተውረግራጊ ገላ ሌላ ያማረ ነገር ይመጣል ብለው ሲጠባበቁ የነበሩት ሰዎች ያዩት ግን ሌላ ነገር ነበር። እኮ ምን አዩ አልኩት፣ ያዩትን ለመስማት በመቸኮል። ያዩትማ ግርማ ሞገሳቸው ከራሳቸው ላይ የጠመጠሙና የሚያስደስት ትልቅ ጥምጣም፣ ነጭ ጺማቸው የተንዠረገገ ጋቢ የደረቡና ከጋቢው በላይ ደግሞ እስከ ደረታቸው ጥቁር ጁባ መሳይ ካፖርታ የደረቡ ከወንበር ላይ ተቀምጠው ከፊት ለፊታቸው ከትንሽ ጠረጴዛ ላይ ማይክ ወይም የድምፅ ማጉያ ተደቅኖ ነበር ያዩት። ሰዎች የሚያዩትን ማመን አልቻሉ። ያዩት ነገር ቅርጽ ወይም የሼህ አሻንጉሊት ሳይሆን እውነተኛ ሼህ ነበሩ። ሰውም ትንሽ በማሰብ የሆነ ቲያትር ሊያሳዩን ነው ብሎ ጸጥ አለ። ሼኹም አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላህ በማለት አላህን በማመስገንና ነቢዩን በማወደስ ንግግራቸውን ጀመሩ። ሰው ደነገጠ። እንዳያፏጭና እንዳይረብሽም ምላሱ ተሳሰረ። ጸጥታው ትንሽ ነገር እንኳን ብትወድቅ የምታሰማ ያህል ረጭ አለ። ወዲያው ትንሽ ሳይቆይ ጩኸቱ ፈነዳ። ሰው መረበሽ ጀመረ። ቤቱ በረብሻና በጩኸት ቀለጠ። አንዳንዶችም የቢራና የለስላሳ ጠርሙስ፣ ጫማ፣ የጫት እንጨት፣ ወደ ሼኹ ዕቃ የመሳሰሉ ነገሮችን መወርወር ጀመሩ። የስድብ አይነትማ ምኑን ብዬ ልንገረህ አወረዱባቸው። ብሎም መጠጥ እንዲጠጡ የግብዣ ከመሰንዘራቸውን በተጨማሪ አንዷ ደናሽ ካፖርታቸውን ወይም ጋቢያቸውን አውልቀው እየደነሱ ከመቀመጫቸው እስከ መጠየቅም ደረሱ እና እንዲያሳዩአቸው ግን ሼኹ ይህን ሁሉ የስድብ ውርጅብኝና የጠርሙስ ውርወራ ከቁብ ሳይቆጥሩ የተሰበሰበውን ሕዝብ ከመጤፍ ሳያስቡ ንግግራቸውን ቀጠሉ። ሰው ግን ጫጫታውን፣ ስድቡን አሁንም አላቆመም። ከጥቂት ጊዜ በኋላ አሻፊዎችና ረባሾች መድከም ጀመሩ። ቀስ በቀስ መድረኩ ጸጥ አለ። በዚህ ዳንስ ቤት ውስጥ ሼኹን የሚያውቋቸው አንዳንድ ሰዎች ስለነበሩ በየአቅጣጫው እባካችሁ ጸጥ በሉ፣ ሼኹ ምን እንደፈለጉ እስኪ እንስማ የሚሉ ድምጾች እየተበራከቱ መጡና ዝምታ በመስፈኑ ሼኹ ተደስተው አላህን አመሰገኑ። ቀስ በቀስም የአድማጩን ጆሮ መሳብ ጀመሩ። በጆሮአቸው አድርገው ሼኹ ወደ ልባቸው መድረስ ያዙ። ሰዎችም ማድመጣቸውን ቀጠሉ። ከዚያም መረጋጋት ያዙ። ሕዝብም ፍርሃት ፍርሃት ይለው ጀመር። አንገታቸውንም ደፉ። ወደ ሼኹ ሙሉ በሙሉ ልባቸው ተጠጉ። ከዛች ከሚወዷት በልባቸው ካዘሏት አሸብሻቢ ምትክ የሼኹ ቃላት አሸብሻቢዋን ከልባቸው ውስጥ እየገፉ አስወጧት። የሼኹ ፍቅር በምትኩ በልባቸው መግባት ጀመረ። የሷ ፍቅር የስሜትና የአዘቅት ነገር፣ የሼኹ ፍቅር ግን ንጹህና የተቀደሰ ስለነበር የሷም ፍቅር ገርስሶ ከልባቸው ውስጥ በመውጣት ቃሩንቃ ውስጥ እንዳይመለስ አድርጎ ዘፈቀው። ሼኹ ንግግራቸውን ጨርሰው ለመሄድ ሲነሱ ሰዎችም ዳንስ ቤቱን ለባለቤቱና ለሸይጣን ጥለው ሼኹን ተከትለው ወጡ። ከዛች ዕለት ጀምሮ እኔም ከሼኾቹ ተለይቼ አላውቅም። እዛም የነበሩ ሰዎች አብዛኞቹ ዛሬም ድረስ ከሼኾቹ ተለይተው አያውቁም አለኝ። ግን እንጂ ያን ጊዜ ሼኹ ምን ብለው እንደተናገሩ ትንሽ እንኳን አልያዝኩም አልኩት። አለኝ። ምን ነው አልኩት። እሳቸው የተናገሩት ንግግር እኮ በጣም ትልቅ ንግግር ነው። ልክ ከሰማይ የሚወርድ ንግግር ነበር የሚመስለው። በአጠቃላይ ሼኹ የሚናገሩት ንግግር በልባችን ላይ እንደ ውሃ ነበር የተንቆረቆረው። በጠጣነው ቁጥር ጣዕሙ የሚያረካ፣ ዝም ባለ ቁጥር ጨምሩኝ የሚያሰኝ ንግግር ነበር። ሼኹ በተናገሩ ቁጥር የርኩስ መንፈስ ከውስጣችን እየወጣ ቅዱስ መንፈስ ወደ ልባችን ሲገባ ይታወቀንና ወደ ንጹህ አየር፣ ወደ አላህ ፍቅር፣ ወደ ጀነት በር፣ ወደ እርካታና ወደ እውነተኛ ደስታ ይዞ ሲበረን ይታየን ነበር አለኝ። ከዚያ በኋላ ሼኹ ምን አሉ ነው የምትለው አልኩት። እባክህ ተወኝ። እሳቸው እኮ በአጠቃላይ ንግግራቸው እኔ እናንተ አሁን እንደምናወጋው አይደለም፣ በጣም ይለያያል። አዎ ከዚህ በፊት ሲናገሩ ሰምቻቸው አውቃለሁ። የዚያን ቀን ግን ድሮ ከሰማኋቸው በጣም የተለየ ነበር።
ያን ቀን በሳቸው ተመስሎ የተናገረው መላእክት ነው ብል አላጋነንኩም። ከምላሳቸው የሚወጣው ቃላት በኑር አሸብርቆ የሚወጣ ነገር ነበር መስሎ የሚታየኝ አለኝ። አይኑን እያቀረረ ለምሳሌ እንደምን አልኩት። እኔ እንደምታውቀኝ ተራ ሰው ነኝ። እሳቸው ያሉትን አሁን እኔ ብነግረህ ልክ እንደ ተወርዋሪ ኮከብ ብልጭ ብሎ እልም ነው የሚልብህ አለኝ። ይሁንብኝ ትንሽ እንኳን እርሳቸው ካሉት ነገር ንገረኝ አልኩት። እሺ ግን የሚነግረህ በኔ አእምሮ ያስኩትን እንጂ በሳቸው አእምሮ ውስጥ ያለውን አይደለም። ደግሞ የማወራህ በኔ አንደበት እንጂ በሳቸው አንደበት እንዳልሆነ የምትገነዘብ ከሆነ ነው አለኝ። ጥሩ ባልከው እስማማለሁ አልኩት። እኔማ ከሳቸው ሰምቼ የሐፈስኩት ነገር ቢኖር ይህ ነው ሲል ሼኹ ያደረጉትን ዳዕዋ በሷ አንደበት እንዲህ ሲል ተረከልኝ። እኔማ ሼኹ ከመድረኩ ላይ ተቀምጠው ሲናገሩ የሰማኋቸው እንዲህ ሲሉ ነበር አለኝ። እኮ ምን አልኩት። ሼኹ ያሉትን ለመስማት በመጓጓት ግርማ ሞገስ የተላበሱና የአላህ ፍራቻ ከፊታቸው ላይ የሚታየው የሼኹ ድምፅ ጫጫታውን እየሰነጠቀ ልክ የጨረቃ ወጋገን ጥቅጥቅ ያለውን ጨለማ በጨረሩ ሰንጥቆ እንደሚፈነጥቀው ሁሉ ሳናስበው በእኛም ጆሮ የሼኹ ንግግር ይንቆረቆርብን ጀመር። ከትንሽ ደቂቃ በኋላ ጸጥታ ሰፈነ። ሼኹ ሰው ስለ አላህ ሱብሓነሁ ወተዓላ ዳዕዋ እያደረጉ መሆናቸውን ታዳሚው መገንዘብ ጀመረ። ግን ይህን ስለ ሼኹ ለመድረኩ ሰው ያደረጉትን ዳዕዋ በጁሙዓ ሶላት ላይ የመስጊድ ኢማሞች የሚያደርጉትን የሚخطቡት ዲስኩር አይነት እንዳይመስልህ። የኚህ ሼህ ዳዕዋ አቀራረብ አደራረግ በየመስጊዱ ከምንሰማው የዳዕዋ ዲስኩር በጣም የተለየ ልብን የሚያማልልና የሚስብ ነበር። ያውም አንድ በጣም አድርጎ የጌታችንን አላሁን ሱብሓነሁ ወተዓላ የሚፈራ ተስፋውን በአንድ አላህ ላይ ብቻ ያደረገ ከአላህ ሌላ ማንንም የማይለምን ከአላህ ሌላ ማንንም የማይፈራ ከአላህ ሱብሓነሁ ወተዓላ በስተቀር በማንም የማይመካ የአላህ ባሪያ ሁሉም ተኝቶ ጸጥ ረጭ ባለው ሌሊት ከእንቅልፉ ተነስቶ የሚያደርገውን የዱዓ አይነት ዳዕዋ ነበር የሚመስለው። የሼኹ ዳዕዋ እኔ በአላህ ስም እምላለሁ። የኚህን ሼኽ ዳዕዋ አላህ ሱብሓነሁ ወተዓላ የሰማዩን በር ከፍቶ ተቀብሏቸዋል ብል አልዋሸሁም። ለምን ብትል የዳዕዋቸው ፋና በልባችን ውስጥ ጸርሶ ሲገባ ይታወቀን ነበርና። ከዚህ በፊት ልባችን እንደዚህች ቀን አላህን በመፍራት ሲንቦጃቦጅና ሲርበተበት ተሰምቶን አያውቁም ነበር። ሳንወድ በግዳችን እንባችን ይፈስ ጀመር። ስለ ራሳችንም አለቀሰን። ሼኹ ገና አላህ ብለው የአላህን ስም ሲጠሩ ልባችን ከደረታችን ተመንጥቃ የወጣች ያህል ይሰማን ነበር። ያቺ ተመንጥቃ የወጣች የምትመስል ልብ ደግሞ በህዋ ላይ በአላህ ሱብሓነሁ ወተዓላ የፍራቻ እንባ ርሳ የኛን ልብ ሰንጥቃ በመግባት ልባችንን በአላህ ፍራቻ የራሳቸው መስሎ ነበር የሚሰማን። በኋላስ እባክህ ሼኹ ምን እንዳሉ ቶሎ ብለህ ንገረኝ፣ አጓጓኸኝ አልኩት። እሱም ሼኹ ያሉትን ነገር እንዲህ ሲል ቀጠለ። ይህ ዳንስ ቤት ሲኒማ ቤት ነው አትበሉ። ዳንስ ቤት አይደለም። በእውነት አላህን ፈርቶና ተናንሶ ስህተት እያስታወሰ በማልቀስ የሰራውን ኃጢአትና ወንጀል ተውበት የሚደረግበት ቦታ ከሆነ ዳንስ ቤትነቱ ቀርቶ ወደ ተባረከ መስጊድነት ይለወጣል። መስጊድ ምን ያደርጋል? ልቡ በሽታ ቤት ተንጠልጥሎ ሐሳቡ በስሜት ተወጥሮ በምላሱ ብቻ ዱዓ የሚያደርግበት ቦታ ከሆነ መስጊድን ምን መስጊድ ያደርገዋል? እኚህ ከጥቂት ሰዓት በፊት ስናሾፍባቸውና ስንስቅባቸው የነበሩት ሼኽ በጣም ትልቅ ሆነው ታዩን። ከሚገባው በላይ ስናደንቃት ስንደሰትባትና ስንወዳት የነበረችው ደናሽ ወይም አሸብሻቢ ደግሞ በጣም ትንሽና የትንኝ ክንፍ ታህል አንሳ ትታየን ጀመር። በአጠቃላይ ምን ልበለህ፣ ይህች አዱንያ ትንሽ ሆና አንሳ ታየችን። ከዚያም ሼኹ ስለ ወሲባዊ ስሜት አንስተው መናገር ጀመሩ። ስለ ወሲባዊ ስሜት ከተናገሩት ውስጥ ትንሽ ያስኩትን ልንገርህ አለኝ። እኔም እሺ አልኩት። ሼኹ ከተናገሩት ውስጥ የማስታወሰው አንዳንዱ እንዲህ ነበር። ምናልባት ልሳሳትና ተራውን ጠብቄ ልነግርህ ስለማልችል እንደ ስህተት አትቁጠርብኝ አለና ሼኹ ስለ ወሲብ የተናገሩትን እንዲህ ሲል ጀመረልኝ። ክፍል 4 ስለሚኖረው ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።